የሰው ልጅ እግዚአብሔር ሲፈጥረው ሁለት ትልቁም ነገሮች ሰጥቶታል፣ ቀኝ አንጎልም ግራ አንጎልም። ስለዚህ እግዚአብሔር ሁለት ወገን አድርጎ ሲፈጥርሽ ሰማይና ምድርን እንደማገናኘት ማለት ነው ላይሽ ላይ ያገናኘው እና ምንድነው ማለት ነው። ይሄን ማዋሃድ ካልቻልሽ ትቸገሪያለሽ። እንደው ወደ መንፈሳዊ ልውሰደው። ለምሳሌ ግራ አንጎላችን ቅዱሳት መጻሕፍትን ማንበብ፣ ነገር እግዚአብሔር እንድንረዳ፣ እንድንተነትን፣ እንድናመሰጥር፣ እንድናብራራ ይረዳናል። ግራ ጥሩ ነው። ቀኝ አንጎላችን ደግሞ ባለቤቱን እንድንሰማ፣ ራእይ እንድናይ፣ ርህሩህ እንድንሆን፣ በተመስጦ እንድንዘምር ያስችላል። አሁን ተመልከቺ፣ ሁለቱን እንዴት እናገናኝ ነው። ሁለቱን ለማስተሳሰር አምስቱን የአእምሮሽን ሞገዶች ማወቅ ነው። ያን ካወቅሽ ቀኙንም ግራውንም ማንቀሳቀስ ትችያለሽ። እንግዲህ የተለያዩ ንቃተ ህሊናዎች አሉን አይደል? አንቺም እኔም ሌሎችም ቢሆኑና እነዚህ የንቃተ ህሊናና የአእምሮ እንቅስቃሴ ሁኔታዎችን የሚቆጣጠሩ በአንጎላችን የሚፈጠሩ የኤሌክትሪክ እንቅስቃሴዎች አሉ። በሄርትዝ ነው የሚለኩት፣ ይለካሉ። ኤሌክትሮኢንሴፋሎግራፊ በመጠቀም እዚህ ላይ በማድረግ ካናት ላይ ይህን ያንቺንም እኔም የሌሎችንም መለካት ይቻላል። አሁን 5 ደረጃዎች ናቸው። አንደኛው ጋማ ነው። በጣም ዝም ብለው የተሰጡ ስያሜዎች አይደሉም። እነዚህ ራሱ ጋማ ብሬን ዌቭስ ስናነሳ ከ30 ሄርትዝ በላይ ነው ጋማ ደረጃ ላይ ስትደርሺ የሚለካው። ቤታ ደግሞ ከ13 እስከ 30 ሄርትዝ ነው፣ ሁለተኛው ነው። ቤት እንደምንለው ቤታ የግሪኩ ነው፣ እኛ ቤት ነው የምንለው። አልፋ ደግሞ ከ8 እስከ 12 ሄርትዝ ነው፣ የባለቤቱን ይጠቁማል። አልፋ እና ኦሜጋ እኔ ነኝ ይላል። አልፋ በጣም ትልቅ ነገር ነው። ቴታ ደግሞ ከ4 እስከ 8 ሄርትዝ ባለው ሞገድ ውስጥ የሚንቀሳቀስ ነው። ዴልታ ወይም ድልት ከ4 ሄርትዝ ያነሰ ነው እና 5ቱ የአእምሮ ሞገዶች አንቺም ውስጥ አሉ፣ እኔም ውስጥ አሉ። ከፍ የሚልበት ጊዜ አለ፣ መለካት ይቻላል። ይህ ዓለም ባለው ሳይንስ እና ይሄ ምንድነው በጣምም ከፍ ሲል ጥሩ አይደለም፣ በጣምም ሲጎድል በጣም ችግር አለ። የአእምሮ ብቃታችንን ይጎዳል። ሰው ልጅ እንደ ጣት እንደዚህ የሚሆነው አንዳንዴ የሰው ልጅ ሰራው እንደ እስከምትይ ድረስ በጣም የረቀቀ ነገር ታያለሽ፣ አንዳንዴ ደግሞ በጣም ያነሰ ነገር ታያለሽ። ይሄ ምንድነው ማለት ነው? የአእምሮ ሞገዱ ደረጃ ነው። ያንዳንዱ በጣም ዝቅ ያለ ነው፣ ያንዳንዱ ደግሞ በጣም ከፍ ያለ ነው። የጋማ ሞገዶችን እንመልከት። የጋማ ሞገዶችን እንመለከት ይጠቅማል። ከ30 እስከ 100 ሄርትዝ ነው ከፍታው። ከፍተኛ ድግግሞች ነው እንደምታውቀው 30 በላይ ሌሎቹ ዝቅ ይላሉና ግን አሁን በ30 እና በ100 ሄርትዝ መካከል አብዛኞቹ ትኩረት የሚያደርጉት 40 ሄርትዝ ላይ ነው። ምንድነው ሄርትዝ? ፍሪኩዌንሲ የሚለካ ነገር ነው። ዑደትን በሰከንድ የሚለካ ነው። የምናውቀው ኃይል አለ ማለት ነው። ኃይል አለ። እግዚአብሔር ዓለምን ሲፈጥር ኃይል ሰጥቷል። ኃይል ካለ እንቅስቃሴ አለ፣ ንዝረት አለ። ንዝረቱ ደግሞ ድግግሞሽ አለው። ያ ደግሞ በሄርትዝ ይለካል። በዚህ ደረጃ ይረዱት። ብዙ ውስብስብ ነገር አይደለም እና 40 ሄርትዝ ግን የሚያገናኝ ፍሪኩዌንሲ ነው እና 40 በጣም ወሳኝ ነው። የ40 ቀን እንትኔ ሞር ከ40 ጋር የሚያያዙ ነገሮች አሉ። ሌላ ጊዜ ልናነሳው እንችላለን እና በጣም ይገርመኛል ይሄን ቁጥር ሳየው እና 40ን በመጠቀም ይሄ ጋማ ፍሪኩዌንሲያቸውን ጋማውን የአእምሮ ሞገዱን ከፍ ማድረግ ይቻላል። ግን እንዴት ነው ብለን ብናየው በቃ ወይም ከፍ ካለ ጋማን ትንሽ ከፍተኛ እውቀት ይኖርሻል ጋማ እና አእምሮሽ ብርሃን ያገኛል። ከላይ የአልፋን ብርሃን ያገኛል። በጣም ጥሩ ብርሃን ያገኛል። በጣም ርህሩህ ትሆኛለሽ፣ ደግ ትሆኛለሽ። ጨካኝ ሰው ይሄ አያድርበትም። ጋማው በጣም ዝቅ ያለ ነው። በጣም ጥልቅ ርህራሄ ይፈልጋል የጋማ የአእምሮ ሞገድሽን ከፍ ለማድረግ እና ጋማሽ ጥሩ ከሆነ መንፈሳዊ መነቃቃት አለሽ። ዝም ብለሽ ስለ ሆድ ስታታስቢ አምላክን መሻት ነው። መንፈሳዊ ንቃት ይኖርሻል። ለምሳሌ እንደ አንስታይን እንየው፣ በስጋዊ ካየነው እንደ አንስታይን እንደ ሞዛርት ምናምን እውቀታቸው ከፍ ያለ ነው እና የጋማ ነው እና ቆይ በምን ከፍ እናድርገው የሚለውን መንፈሳዊ ላድርገው ካለው ጠባዩ አንጻር ጽሙና ይፈልጋል ጋማ። ምክንያቱም ቤታ በጣም ጩኸት ይወዳል። ኳኳኳኳኳው ምናቀረጻው ምናምን ትርምሱ ምናምን ይሄ አሁን ስመጣ መንገድ ላይ ያለ አሰልቺው ነገር እና ጸጥ ስትይ ከአልፋ ወደ ጋማ መሸጋገር ትችያለሽ። ጸጥታ በጣም ወሳኝ ነው። ሁለተኛው እስትንፋስ ነው። እስትንፋስ ሌላው የተቀደሱ የእግዚአብሔርን ስሞች ደጋግሞ መጥራት። ምክንያቱም ዝማሬ ወር ዜማ ሁለቱን ንፍቀ ክበቦች የቀኝና የአንጎልን ሊያስማማ ይችላልና
ቴምፖራል ሎብ ላይ የጋማ ሞገድን ሊያስነሳ ይችላል። ዝም ብሎ የተረበሸ ዜማ አይደለም፣ በጣም ተመስጦ ያለው ዜማ። ለምሳሌ የእግዚአብሔርን ስም መደጋገም በጣም ጋማን ከፍ ያደርጋል። ባህታውያንና ግሁሳንን ተመልከቻቸው፣ መቁጠሪያ ያለቻቸው ደጋግመው ኤሎሄ ኤሎሄ ቋ ቋ ቋ ቋ ሪሳይት ነው የሚያደርጉት። ዋሻቸው ውስጥ ነው፣ ሌላ የለም፣ ዘግተዋል። ይሄ መደጋገሙ ምን ያደርገዋል? ይሄንን ብሬን ዌቭ ከፍ ነው የሚያደርገው እና ተመስጦ ስቴት ውስጥ ይከታል። ይሄ ማንም ሰው የተሰጠው ጸጋ ነው። እና ቤታ እንሸጋገር። ቤታ ከ13 እስከ 30 ሄርትዝ ነው፣ ንቃት ነው። ይሄ አሁን ያለንበት ደረጃ ይመስለኛል። ቤታ ላይ ጥሩ ነው ሞገዳችን። እኔም አንቺም ንቁ ትኩረት፣ ስራ፣ ጥናት፣ ምርምር፣ ከመጠን በላይ ማሰብ። አዎ የምናስበው ዛሬ እንዲያደርገ ነገር እንዲያደርገ የሚመራው በቤታ ነው። አካላዊ ንቃት፣ ስፖርት፣ እንቅስቃሴ ቤታ ነው። ኦልሞስት ምክንያታዊ ሎጂካል የሆነ አስተሳሰብ። ቤታ ጥሩ ነው፣ ታዛዥነት ነው፣ ንቃት ነው። ለድርጊት አስፈላጊ ነው፣ ለስራ አስፈላጊ ነው። ነገር ግን ከእግዚአብሔር ጋር የመቀራረብ ግን ቦታ አይደለም። እንቅስቃሴ ነው፣ ቤታ ነው። ንቃት በቃ ሂድ የማርያም ሳይሆን የማርታ እና ወደ ተመስጦ ወደ መዝጋት ወደ ብቃት ከመሄድሽ በፊት ያለው መጋረጃ ወይም ወደ ሁለተኛው የመቅደስ ክፍል ከመግባትሽ በፊት ያለው መጋረጃ ነው ቤታ። በዛ ደረጃ ይኸው በጣም ወሳኝ ነገር ነው። ኦኬ ለማበርታት እንዴት እናደርግ? አሪፍ እኮ ነው ቤታ ነው። ጠዋትሽን በብርሃን መጀመር ነው። ንቃ ጠዋት ልክ መጋረጃሽን ቶሎ ብለሽ ፍት ብለሽ ፀሐይን ማየት ምናምን በጣም ጥሩ ነው። በጣም በቃ ደማቅ ብርሃን፣ ጨለማ ውስጥ አለመነሳት የሆነ ላይትሽን ቀንሽ በጣም በችኮላ ለማዋል ነው ያ እና ሰውነትሽ ማንቀሳቀስ አልጋሽ ላይ ሆነሽ ምናምን እጅሽን ምናምን ትንሽ እግርሽን ከዛ ቆም ብለሽ ደግሞ ትንሽ ለመነቃቃት እኮ ነው። አሁን እኮ ለመንቃት ነው እኮ። በጣም ጥሩ ያልሆነው ግን ቤታ ለምሳሌ ሰው ከእንቅልፉ ሲነቃ ሞባይል ማየት ከጀመረ ይረበሻል። ኦቨር ነው የሚሆነው። አደገኛው ያ ነው። በህልም ዓለም ውስጥ ነሽ፣ በአልፋና በቴታ ስቴት ውስጥ ነሽ። ይሆናል አይደል? ህልም እያየሽ ብድግ ብለሽ እንዲህ ስትይ እሳት አደጋ ሆንሽ። ፀሐይ ሳትሆኚ ፀሐይ እንዴት ነው የምትወጣው? ቀስ ብላ አይደል የምትወጣው? እሳት አደጋ ድንገት ብሎ ይጮሃል። በቃ ቤታ ማለት ያ ነውና ቀኑሽ ሙሉ ተረብሸሽ ነው። በጣም አዙሪቱ እዛ ላይ ይጀምራል። ደግሞ ሌላው ቤታን ለማንቀሳቀስ የሚፈታተን ነገር ማንበብ፣ በጣም ረቀቀ ጉዳይ ዝም ብለሽ ማንበብ፣ አይምሮሽን ማታገል። ያው ለመንቃት ቤታ ሊጠቅም ይችላል። ቀጥሎ አልፋ ነው ሶስተኛው። አልፋ የመጀመሪያው ነው፣ ግን በእንትን ደረጃ ጋማ ሆኗል። ስሞቹን ራሱ ተመልከቻቸው። ጋማ ገ ነው፣ አበገደ ነው። ጋማ ማለት ገምልገ ነው፣ የሚገሰግስ ኤነርጂ ነው፣ ከፍ ወዳለው። ቤታ ደግሞ ቤት ነው፣ ስትራክቸር ነው፣ ሞር ቤት ነው ቅርጹ። ግሪክም ግዕዝም ይብሉ እንትናቸው ተመሳሳይ ነው። አልፋ ደግሞ ዋናው ነው። ድርብ ድምፅ የለውም፣ አርምሞ ነው። ከ8 እስከ 13 ሄርትዝ ነው። ወደ እንትን መግባት ነው የምለው እኔ፣ ከአደባባይ ወደ ቅድስት መግባት። ከዛ ከጫጫታው ትንሽ መቅረዞቹ የሚበሩበት፣ ዕጣኑ የሚወጣበት፣ 12 ውብስት ወዳሉበት ቦታ መግባት ይመስለኛል ትንሽ አልፋ። እና እዚህ ጋር ትንሽ ከጫጫታ ይለያል እና ውስጥሽን ማድመጥ የምትጀምሪበት ነው። ያን ጊዜ አልፋ ላይ ነሽ ማለት ነው። ብትለኪም አልፋ ከ8 እስከ 13 ሄርትዝ ነው የሚጠቁመው። እና ይህ አእምሮ ንቃት ምን መሰለሽ? ሰላማዊ ንቃት። ሰላማዊ ንቃት ማለት ማእከለ ነቂህ ወነዊም ይባላል። በመንቃትና በመተኛት መካከል ያለ ደረጃ። ለምሳሌ ሰሎሞን ምን ይላል? ተኝቻለሁ ልቤ ግን ንቁ ናት ይላል። እና እዚህ ላይ የተረጋጋ ጸሎት፣ ማሰላሰል፣ ኮንተምፕሌት ማድረግ የምትጀምርበት ስቴት ነው። በቃ እንደዚህ አይነት ገጥሞች ሊሆን ይችላል፣ ሁላችንም ይገጥመናልና ግኝት ብዙ ጊዜ የሚገኘው እዚህ ላይ ነው። ለምሳሌ ጸሐፊዎች እዚህ ላይ ስቴት ላይ መግባት አለባቸው ብለው በቤታ ሞገድ ብቻ ከጻፉ ብዙ እንትናቸው የለም። ዛስ ዋይ ክሪኤቲቪቲ ብዙ ማይገኘው ለዛ ነው። አዲስ ነገር አታመጭ። አልፋ ላይ መግባት አለብሽና ግኝት ነውና ከፍ ለማድረግ ምናልባት የሚፈልጉ ካሉ ውስጥን መመልከት። ሰሎሞን አይኑን ይጨፍናል ይባላል ሲነቃ፣ ልክ እንደዛ ማለት ነው። ተኝቻለሁ ልቤ ግን ንቁ ናት። ትንሽ ካልም መሆን አለብሽ ከቤታ ውጥረት ሞገድና በጣም የተረጋጉ ዜማዎችን ማድመጥ። እዛው ወደ ሌላ እንትን ሊወስድሽ ይችላል። ተፈጥሮን ማድመጥ። ለምሳሌ የወፎች ጫጫታን ብታደምጪ ምናልባት ወፎች ለምን ይጮሃሉ የሚለውን ነገር ዲስከቨር ታረቂ ትችላለሽ። ለምን ጠዋት ይጮሃሉ ምናምን ብለው በዛው ይሄ ሊነጉድ ይችላል። መንጎድ ማለት ነው።
እና ደጋግሞ እግዚአብሔርን ስም መዘመር መጥራት በጣም ወሳኝ ነው። የአልፋ የራሱን ስም እና ይሄ ወሳኝ ነው። በጣም የጸሎት ደረጃዎች ይለያያሉ። ዛትሷይ መልሱም ለዛ እኮ ነው የሚለያየው። ያንዳንዱ ከአፍ እስከ ጆሮ ነው ይባላል። ያንዳንዱ ቢጮህ እና አንዳንዱ እየተነተነ ነው የሚጸልየው። ይሄኛው ግን የአልፋ ሞገድ መተንተን ሳይሆን ማንጸባረቅ ነው። እንደ ፀሐይ እንደ ጨረቃ ማንጸባረቅ ነው እና ብዙ እንትን አይፈልግም። በእያንዳንዱ የሚጸልየው ጸሎት ያሰው እግዚአብሔር ምን እየነገርከኝ ነው ብሎ ትንሽ ለሆሳሳዊ ማንበብና ኮንተምፕሌት አድርጎ ማንበብ ይለያያል። ጸሎት ብዙ ድጋሚ ደግሞ አሉ ረጅም ግን ተመስጦ የላቸው። ተመስጦ ይሄኛው የተመስጦ ስቴት ነው፣ የቤታ ስቴት ነው እና ከዛፍ ስር ተቀምጠሽ ወይም ውሃ ዳር ተቀምጠሽ በጸጥታ መቀመጥ። ጸጥታ የሚባለው ነገርና በእርጋታ ሆነሽ የዛፉን ቅጠል ማየት። ቤታ ጭንቀት የለም። ተፈጥሮ ራሱ ጭንቀትሽን ታርቃለች። ይሄ ነው። ሁለተኛውን ለመጨመር ደግሞ እንደው ለምሳሌ በጸሎት ደረጃ ካሉ ሻማ ብረተንም ቅዱሳት መጻሕፍት አካባቢ ለምሳሌ እንጸልያለን አይደለ? እንጸልያለን። በማውራት አይደለም በማድነቅ። እንዴት መሰለሽ? ለምሳሌ አንዳንድ ሰዎች ቅዱሳት ስዕላት ፊት ቆመው እንጸልያለን ሁላችንም። እኔ ጠዋት ካልጸልይ አልወጣም ከቤት። አንዳንዴ መንዳት ብቻ አይደለም ንንንንን ብቻ ሳይሆን ዝምታስ ይሄ በጣም ትልቅ ነገር ነው። ማድነቅ ነው። አንክሮ ይባላል ማድነቅ። ጸጥታ። ለምሳሌ ኤልያስ እግዚአብሔር እንዲገለጽለት ተራራ ላይ ወጣ። ምድር መናወጥ መጣ፣ እግዚአብሔር የለም ይላል። ነፋስ መጣ፣ የለም። እሳት መጣ፣ እግዚአብሔር በዛም ውስጥ የለም። ከዛ ጥቂት ዝምታ ድምጽ ነበር። ያን ጊዜ እግዚአብሔር አለ እና በዝምታ ውስጥ በአልፋ ዝምታ አልፋ እግዚአብሔርን ማግኘት አልፋ። ይሄ በጣም ወሳኝ ነው እና ይሄን ይጠቀሙ ነው አድማጮች። ቴታ በእኛ ጤት ነው የምንለው፣ እነሱ ግን 8ኛ ያደርጉታል። ከ4 እስከ 8 ተርትዝ ነው። ይሄ ደግሞ ህልም ራእይ ምናምን የሚባለው ሞገድ ያለው ትልቅ ይሄ እንትን ነው። ይሄ እንግዲህ ምናልባት የሚመስለኝ ነው ከቅድስት ወደ ቅድስተ ቅዱሳን ሲገባ መጋረጃ አለ፣ እዛ አካባቢ ያለ ስቴት ነው ብዬ ማስበው። ቴታን ሳስብ ቴታ ምን ያደርጋል የሚለውን ሳይንሱ ግልጽ ስላደረገ ወደኛ ስናመጣው ወደዚህ ደረጃ ማለት ጥልቅ ማሰላሰል ሊኖርሽ ይችላል። ትንቢታዊ ህልሞች ልታይ ትችያለሽ። በቃ ከፍ ያለ ነገር ነው። ትንሽ ሞር ከራእይ ጋር የተያያዘ ነው ይሄ ነገር። የቴታ ሞገድ ነፍስ ነው ያለ ጆሮ መስማት የምትጀምርበት ስቴት። ምንም አያስፈልጋትም ጆሮ። ያለ አይን ረቂቅ ነገር የምታይበትና በጣም ከፍተኛው ስቴት ነው። ሞር ከራእይ ጋር የሚያያዝ ነው። ያላቸው ሰዎች ይኖራሉ። ይሄን መርሃ ግብር የሚያዩ ሰዎች ሁላችንም ይኖራል አይችልም። እንትኑ አለ አላሳደግ ነው ያላቸው ሰዎች ግን እንዴት ከፍ ያድርጉት የሚለውን ትንሽ ይጠቁማቸው። ቴታን ለማሳደግ በጸሎት ወደ እንቅልፍ መግባት እና ወደዚህ ስቴት ለመግባት ጸልየን መተኛት ነው። የሌሊቱ ጉዳይ ነው። ደግሞ ሞር ቀንም ሊሆን ይችላል፣ ግን ሞር ከሌሊቱ ጋር ይያያዛል። ኢዮብ እንዳለው ማለት ሰዎች አፍላ እንቅልፍ ላይ ሳሉ በሌሊት የሰዎችን ጆሮ ይከፍታል። በቃ ይከፈታል ማለት ነው። ግማሹ ተኝቶ ያቃዣዋል፣ ያንኮራፋዋል። ይሄኛው ግን ደግሞ በዚህ ተራ ደግሞ ያሉ ሰዎች አሉ። ሌላ እንትን ነው። ይሄ ደግሞ ሌቭል ነው እና መጸለይ፣ እግዚአብሔር በህልም እንዲናገረን መጠየቅ፣ መጸለይ። ለምሳሌ ድካም ለምንድን ነው የምትደክሚው? አላርም ታረጊያለሽ፣ በር ምን ትያለሽ፣ እስክትገቢ አይደለም ደወል ትደውያለሽ፣ ካልከፈተልሽ ታንኳኩያለሽ፣ ውሻ ይጮህ ይችላል ምናምን። ከገባሽ በኋላ ግን ሶፋ ላይ ተቀምጠሽ ድካም የለም፣ ቁጭ ብለሽ ቤት ነው እያየሽ ማድነቅ ነው። ያ ማለት ይሄ ነው። ድካም ይቀንሳል። እዚህ ላይ ስቴት ስትገቢ ድካም የለም። ልጸልይ ብለሽ ሰው ተመስጦ ነው። አንክሮ ተደሞ ይባላል። ከፍ ያለ መደነቅ። እዚህ ላይ የደረሱ ሰዎች እንደኛ አይደክሙም፣ ተመስጦ ውስጥ ይገባሉ። አንክሮ ተደሞ ይባላል። ማድነቅ መደመም ደረጃ በቃ አቅቶት ወደ ቀደመ አኗኗሩ ይመለሳል ማለት ዝም ማድነቅ ስቴት ውስጥ ትገቢያለሽ። አሁን ጴጥሮስ ሊጸልይ ሰገነት ላይ ወጣ። ገና ሊጸልይ ሲል እንደውም ራእይ ማየት ጀመረ። ይቆማል። የአምስተኛውን እና ዴልታ ትንሽ ይለያል። ዴልታ ድልት ነው፣ ደጅ ነው። በ0.5 እና በ4 ተርትዝ ነው። ይሄ ጥልቅ እንቅልፍ ነው። እንቅልፍ ጸጥታ ይልዝጋው ጸጥታ ውስጥ ያለ መገለጽ ነው። ይሄ ማለት የመጨረሻው ስቴት ቅድስተ ቅዱሳን ማለት ውስጥ ደቀሰ ማለት በቃ ጨርሶተኛ ምንም ነገር የለም። በቃ ይሁን አስተማማኝ እናትሽ ክንድ ላይ የምተኘው አይነት ነው።
እዚህ ስቴት ማለት በቃ ትልቁ ስቴት ነው። የግድ ራእይ ማየት የለብሽም። በቃ ጸጥ ያለ እንቅልፍ መታደስ በቃ በአምላክ እንትን መዳፍ ውስጥ እንዳለሽ ራስሽን ጣል። ምንም ማየት የለም። በቃ እኔ እንዴት ይሄ መግለጽ ይከብዳል። በቃ ሰውየው ይድረስበት ነው ያን ሰላም ጸጥታ። አሁን በእኛ ለዚህ ነው ጸሎት 3 ነው በኢትዮጵያ ትምህርት። የስጋ ጸሎት፣ የነፍስ ጸሎት፣ የልቡና ጸሎት። የስጋ ጸሎት ማነብነብ ንንንንንን አድርግልኝ። የነፍስ ጸሎት ልብሽ ብቻ። የህሊና ጸሎት ግን ወይም የልቡና ጸሎት ግን የደረሰበት ይወቀው ነው፣ ቃል አይገልጸውም ነው። ይሄ ስቴት የደረሰበት ይወቀው ነው። እና ምናልባት እንደው ይሄን ነገር ከፍ ያደርገዋል ብዬ ማስብ የመተው ጸሎት ቢኖረን ነው። የመተው ጸሎት በቃ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። ራስን ለእግዚአብሔር አሳልፎ መስጠት። እንዴት ትሰጪዋለሽ? ትንፋሼን፣ ሰውነቴን፣ አሁን ያለሁበት የወደፊት ህይወቴ ለአንተ አሳልፌያለሁ። መለከተኝ ገና ሰምት እንግዲህ በእግዚአብሔር ክንድ ላይ እንደማረፍ ብለሽ አስቢው። እንግዲህ ባቅልሽ በመዳፍ ቀርጬሃለሁ ይላልና መዳፍ ውስጥ እንዳለሽ ማሰብ ስቴት ነው። ትንሽ ከበድ ያሉ ነው። ብቻ 5ቱ የአእምሮ ሞገዶች ለሰው ልጆች ሁሉ ከአምላክ የተሰጡ ናቸው። እንዴት ያሳድገው በዚህ መልኩ ካየን ይበቃል የሚል እምነት አለኝ።